ሰላም ጤና ይስጥልኝ ሀበሻ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ያው ብዙ ጊዜ አረብ ሀገር የሄድን ሰዎች እናውቀዋለን። ጠሂና ልሰራላችሁ ሴም እና ምንድን ነው የሚባለው በአረብኛ ነው። በቃ ብዙ ነገሩ ብቻ እንትን የሚለኝ ሴም እና ለውዝ እንዲሁም ደግሞ ዱቄት ነጭ ዱቄት የፍርኖ ዱቄት ይዤላችሁ መጥቻለሁ። እና እንግዲህ ዛሬ ጠሂና ነው የምንሰራው። እንግዲህ እዛ ብዙ ጊዜ ሴትዮዋ በጣም ጎበዝ ናት። እኔ ነበርኩባት እና ብዙ ነገር ቤት ውስጥ አልፋ አልፋ ትሰራለች። ስለዚህ እንደዚህ እናንተ የሚበቃችሁ እህል ይሄ ቢያንስ ራሱ 5-6 ማንኪያ በትልቁ በእህል ማንኪያ ቢሆን ነው ይሄኛው። እና 2 ማንኪያ ምናምን የሚሆን ደግሞ ለውዝ ማለት ነው። እና እንደሱ አድርጋችሁ አዘጋጁ። ከዛ በኋላ ደግሞ ይሄኛው ጠሂና ዱቄት ነው። እኔ ብዙ ጊዜ እዚህ ሀገርም በጣም ብዙ ሰው ሲሰራ አይቻለሁ። እንትን ጠሂኒ እንትን አይሉበትም፣ ዱቄት አይጨመርበትም። ዋናው ነገር እኮ ጠሂኒ ማለት ዱቄት ማለት ነው። ጠሂና ማለት ዱቄት ማለት ነው እንጂ ይሄ ሴም ነው የሚባለው። ይሄ ማለት ነው ሴም ነው የሚባለው እንጂ ጠሂና አይደለም ይሄኛው። እና ጠሂኒ ሲባል ጠሂኒ ማለት ዱቄቱ ነው። እና ሰው ሲጨምር አይቼ አላውቅም። እዚህ ዱቄት ብዙ ጊዜ ሰው አይጨምርም። እና ለማንኛውም ብቻ ግን ጠሂኒ ዱቄት ነው። ስለዚህ ጠሂና ለመስራት እንትን ያስፈልገዋል ማለት ነው። ዱቄት ያስፈልገዋል፣ ትንሽ ዱቄት ማለት ነው። ይቅርታ ስቶቭ ሲል እንትን ይላል ሲለኮስና ለዛ ነው። ስለዚህ ጠሂና መጨመር ግዴታ ነው። ይሄኛውን የሴም ማባያ ጠሂኒ ለመስራት ማለት ነው። እና መጀመሪያ ለውዙ የተቆላ ነው። በእርግጥ ይሄኛው ነው ጥሬ፣ እንትኑ ሴሙ ነው ጥሬ። ስለዚህ ይሄኛውን መጀመሪያ እናምሰዋለን። ከዛ በኋላ ለዚህኛው 2 ማንኪያ በትልቁ በዚህ በሾርባ ማንኪያ 2 ዱቄት እናረግበትና አንድ ላይ ምንም በቃ ሳይቀላ ከለሩን ሳይቀይር ትንሽ ሽታ ልክ ሲኖረው ማመስ እንትን ሲል በቃው ማለት ነው። እና እንደሱ አድርጋችሁ ታምሱትና እንደዚህች የምታህልም ለውዝ ታረጉበትና ከዛ በኋላ ትንሽ ሽታውን ወጣ ሲል በቃው ማለት ነው መታመሱ እንጂ ርር እስኪል መሆን የለበትም። እንትኑ የሚመር ነው የሚለው። ስለዚህ ጥንቅቅ ብላችሁ ትንሽ በቃ ልክ ሽታው ሲወጣ የሴሙ በቃ ማለት ነው። እና ዱቄት 2 ማንኪያ እዚህ ላይ አድርጉበትና አንድ ላይ አምሳችሁት ስታወጡት ከዛ በኋላ ወደ መፍጨቱ እንሄዳለን ማለት ነው። ያው ስቶቭ ስለሚጮህባችሁ ነው እያመስኩኝ ያላሳየዋችሁ። ላምሰውና መልኩን አሳያችኋለሁ። ያው ቆልቼው ተመልሼ መጥቻለሁ። ያው አሁንም ስቶቭ እየጮኸ ነው እና መሩሃው። ለማንኛውም እንደዚህ በቃ እንደዚህ በቂ ነው። ረርም ሳይል ምንም ሳይል ይሄ በጣም አሁን ሞቅ ብሏል፣ ትኩስ ነው። እና በረድ ሲልላችሁ ከዛ በኋላ ወደ መፍጨቱ በቡና መፍጫ የሚሆን በሌላ መፍጫ ባላችሁ እንደ ዱቄት አድርጋችሁ በደንብ ላም እስኪል መፍጨት ማለት ነው። እንደውም እንደዚህ እንደ ሊጥ አይነት ራሱ ቢሆንላችሁ በጣም አሪፍ ነው። እና በደንብ አድርጋችሁ እንደዛ ትፈጩታላችሁ። ከዛ ደግሞ ያለውን እንግዲህ ተመልሰን ይዘን እንመጣለን። ልፍጨውና ይብረድና ትንሽ ጠብቄ ከዛ ፈጭቼ ያሳያችኋለሁ። የሚቆላው ግን እንዲህ ነው፣ ማረር የለበትም። እንግዲህ ይሄው ተመልሼ መጣሁ። ይሄው እንደዚህ ሆኗል ማለት ነው። ይሄው እንደዚህ ሆኗል ሲፈጭ። ሁላችሁ አያችሁት? እንደዚህ ልክ እንደ በሶ ምናምን ነው የሚሆነው ላም ስታረጉት። በነገራችን ላይ በጣም አሪፍ እንትን ያለው ሰው መፍጫ ያለው ሰው እንደዚህ ዱቄት አርጎ መፍጨት አያስፈልገውም። ኖርማሉ እንደዛው ጥሬ ሆኖ ዘይት እያረጉ የተሻለ መፍጫ ያለው ሰው በሱ መፍጨት ይችላል። እና ይሄኛው ደግሞ የዘይት ሴም ነው፣ የራሱ የሰሊጥ ዘይት ነው። እና እሱን ነው እኔ ማረገው። ያኛውን ዘይት ማድረግ አልፈለኩም፣ ግን ኖርማሉንም ዘይት ማድረግ ትችላላችሁ። ዘይቱን ባታረጉ ትንሽ ማለት ቃናውን ስለሚለውጠው ኖርማል ዘይት ብታረጉ ይሻላል። በዚህ 2 አድርጌ መጀመሪያ ዘይቱን አዘጋጅቻለሁ እና እሱን አድርጌ ከዛ በኋላ
እፈጨዋለሁ ማለት ነው። እና ይሄን ደግሞ ቀስ እያላችሁ ነው ዘይቱ ላይ የምትጨምሩት፣ ቀስ እያላችሁ እንጂ አንድ ጊዜ ጭምር ተደርጎ ሁሉንም ጭምር አድርጋችሁ ሁሉንም አንዴ መፍጨት የለባችሁም። እንዲህ ቁጥር ያለ እንዳይሆን ቀስ እያላችሁ ነው መጨመር ያለባችሁ። በዚህ 2 ጨምርና በጣም ከወፈረብኝ ቀስ እያልኩኝ እጨምራለሁ ማለት ነው። እና እንደሱ ነው የምታደርጉት እንጂ ኖርማል ሁሉንም አንድ ላይ መጨመር የለባችሁም። ከዛ በተረፈ ደግሞ ብዙዎቻችሁ ዱቄት መጨመር አትርሱ። እንደዚህ 10 በዚህ 8 ምናምን ማንኪያ ሰሊጥ ካረጋችሁ 2 በዚህ ዱቄት ማድረግ አለባችሁ። በዚህ 2 ደግሞ ለውዝ ማድረግ አለባችሁ። ለውዝ የፈለገ ሰው ነው ጣዕሙም ከለሩም በጣም አሪፍ ይሆናል። ያልፈለገ ሰው ግን አለማድረግ ይችላል ማለት ነው። እና ያው እንግዲህ እኔ ደግሞ ብዙዎቹ ፌክ ናቸው መፍጫዎቼ እና በጣም ይጮሃሉ። ስለዚህ ያው ሀብታሞኜ አሪፍ ጸጥ ያለ ሳይለንት መፍጫ እስከማመጣ ድረስ እንግዲህ ደግሞ ፈጭቼው ደግሞ ላሳያችሁ። በዚህ 2 እንትን እናደርግና ምንድነው መፍጫው ላይ ዘይት እናደርግና ከዛ በኋላ የሚቀጥለውን አብረን እናያለን ማለት ነው። እንግዲህ ጠብቁኝ። በቃ ተፈጭቶም ብሎ አለቀ። በዚህ ያው 2 ሲኒ ብያቸዋለሁ። በዚህ ዘይት አድርጌበት ሴሙን አድርጌበት እንግዲህ ጨርሻለሁ። አሁን በቃ ይሄው አሪፍ ሆኗል። ይሄው ምንም በቃ የተያያዘ የለው ምን የለው። በቃ ይሄንን ቁጭ አድርጋችሁ በጣም ለረጅም ጊዜ ነው የሚቀመጠውና ይሄን ቁጭ አድርጋችሁ ጨውና ትንሽ ምንድነው የሚባለው አቼቶ እያረጋችሁ እያቀጠናችሁ ለምትፈልጉት ነገር ማድረግ ትችላላችሁ ማለት ነው። ይሄ ቁጭ ይላል። ምንም የሚበላሽ ነገር አይደለም። ውሃ በሌለው በደረቅ በሆነ እቃ ቁጭ አድርጎትና ለረጅም ጊዜ ነው በጣም የሚቀመጠው ማለት ነው። በዛ ላይ ደግሞ አቼቶና ጨው ውሃ እያረጋችሁ ስታቀጥኑት ብዙ እየሆነ ነው የሚሄደው እና ለምትፈልጉት ነገር እየቀነሳችሁ እንደዚህ አርጋችሁ ከውጪ ከምትገዙ እንደዚህ አርጋችሁ ጠሂኒ መስራት ትችላላችሁ። እና እኔ ቤቴ እንደዚህ እያረኩ ነው የምሰራው። እንግዲህ እናንተም ከተመቻችሁ ቤት ውስጥ ሞክሩት። ቀላል ነገር ነው እንግዲህ እና እንደዚህ አድርጋችሁ ሞክሩት። እንግዲህ ዛሬ ቪዲዮ ይሄ ነበር። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ እያረጋችሁ ቻናሌንም እኔንም አበረታቱልኝ፣ ቻናሌን አሳድጉልኝ። ለዛሬ ነበረን ይሄ ነው። ባይ